Aló. 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 ጤና ይስጥልኝ። ጤና ይስጥልኝ። ይሰማል? አንዴ ወጥተው ያናግሩኝ እባክዎ። ወጥተው ያናግሩኝ እባክዎ። ጫጫታ አለ። ማንን? የኔ ጌታ ጫጫታ ስላለ ነው። ወጥተው ያናግሩኛል። ከውጭ ነው የመጣሁት። ከአሜሪካን ነበር የመጣሁት። ማን በል? እኔ አቶ ተገኝ እባላለሁ። አቶ ተገኝ ይሰማዎታል? ይሰማኛል። ይሄ ስልክ ከመሄዴ በፊት የኔ ነበረ። የዛሬ 10 ዓመት ነው ያወጣሁትና ቴሌ ሲሄድ ለሌላ ሰው ሰተነዋል አሉኝ። ቁጥሩ የራሴ ነው። በራሴ ነው እየደወልኩ ያለሁት። ግራ ስለገባኝ ነው የደወልኩሎት የኔ ጌታ። ምንም ያንተ ሊሆን አይችልም። መጀመሪያ ሞባይል ሲወጣ ነው ያወጣሁት እኔ። 10 ዓመት በላይ ሆኖታል። መጀመሪያ ቁጥሩን አይተውታል የኔ ጌታ? የደወልኩበትን እኔም ጋር ይደውላሉ ሰዎች። ቁጥር ነው እኮ መልሶ የመጣው። ግን እኔ ይሄንን ቁጥር መጀመሪያ ቁጥር ጀምሮ ያወጣሁት ነው። የምናውቀው ነገር ሁለታችን ይዘን ቴሌ መሄድ ነው። ቆይ እንዴት ሊሆን ቻለ? እኔ ከ10 ዓመት በኋላ ነው የመጣሁት። አዘግቼ ነው የሄድኩት። ተከፍቶ ለሌላ ሰው ተሰጥቶታል ይላል። አሁን የተለያዩ ሰዎች እየደወሉ ኖ ከ10 ዓመት በፊት ሞባይል ገና ሲወጣ ቁጥር ሲወጣ የመጀመሪያ ቁጥር ወሳጅ ነው። እሱ ደግሞ ፕሪፔድ አይደለም እኮ። ያኔ እኔ አሜሪካን ሀገር ሲሄድ ይሄንን ቁጥር አውጥቼ ነው ይዤ የሄድኩት። ማለት አስቀምጬው አዘግቼው ማለት ነው። ነገርኳቸው ስመጣ። ማዘጋትማ አይቻልም። ይሄ ፕሪፔድ አይደለም እኮ። በየወሩ 50 ብር የተከፈለ ቢሉ በእኔ ሰ ያለው ይሄን ያህል ዓመት ከመጀመሪያው ጀምሮ። ስለዚህ የቴሌ ችግር እኔ እኮ እልክ ነበር የኔ ጌታ አለ። ዘመናት ከአሜሪካን ሆኜ ገንዘብ እየላኩኝ ያጎቴ ልጅ ይከፍል ነበር። አሁን ስመጣ ለእኔም ከፈቱልኝ። እርስዎም ጋር አለ ይሄ ቁጥር። እንዴት ሊሆን ቻለ? እንዴት እንደሚሆን አላውቅም። ሁለታችንም ቁጥራችን አለን ማለት ነው። እኔ ጋር የደወሉ አረጋኸኝ ነው ወይ? የት ነው ያወጡት እርሶ? አንድ ሳምንቴ ነው ከመጣው ከሚኒሶታ። አረጋኸኝ ነው ወይ ይሉኛል። እኔ አይደለሁም። ግራ ገባኝ መጨረሻ ላይ። እንዴ ቁጥሩን ስጠይቃቸው ራሱ ነው ስደውል። ስለዚህ እኔም አሁንም ሁለት ቁጥር መስጠት አይችሉም እነሱ። ስለዚህ እኔና እርሶ መሄድ አለብን። ቴሌ ዘንጌት ይቻል የኔ ጌታ። እዛ ሄድኩኝ ጠየቅኳቸው እኮ ዛሬ ጠዋት እዛ ነበርኩ ቦሌ መድኃኒዓለም ጋር ያለው ቴሌ። ስጠይቃቸው 37 ሺህ ብር ውዝፍ አለብህ። የማ 37 ሺህ ብር ውዝፍ አለ። በዚህ ስልክ የተደወለ 37 ሺህ ብር ውዝፍ አለ አሉኝ። እኔ እንደዚህ ከሆነ ማቀው ነገር የለም። ለሁለት ሰው ሰጣችሁታል ይሄን ቁጥር። ቢፈልግ ለዛ ለሰጣችሁት ሰው ሰጣችሁ ይክፈል ወደሚል ነገር ውስጥ ገባው። ወይ ተገናኝ እኔ ጋራ ይምጡ ነው የምንቸገረኝ። እኔማ እስከ መጨረሻው ድረስ ቢል ተከፈለበት አለኝ። ከመጀመሪያ ጀምሮ ፋይል አለኝ። ያወጣሁት ቁጥር አለ። ፌብሬት ቁጥሬን ብዬ ነው የሰጡኝ። እርስዎ ሊኖሩም አይችሉም የዛን ጊዜ ይህንን ስልክ ሳውጣ እኔ። አሁን ግራ የገባኝ እኮ ይኸውልዎት አቶ አረጋኸኝ፣ እኔ በእውነት አሜሪካን ሀገርም የተለያዩ የእርሶን ኮንሰርት አይቻለሁ፣ ገብቻለሁ። የተናደድኩት በስራዎ ተወዶታለሁ፣ ግን ስጠይቅ በዘመድ ነው ይህንን ቁጥር አሰብረውት ነው እንጂ የእርሶ ነው ብሎ ምንም ዘመድ የሚባል ነገር የለም። ይሄ እኮ በሀገሪቱ ላይ ያለ ቴሌፎን ነው እንጂ ምንም ይሄ ለዘመናት ከመጀመሪያ ጀምሮ ስጠቀምበት የነበረ ቁጥር ነው። እኔ ስራዬማ ዓለም ላይ የሚታወቅ ቁጥር ነው የኔ ቁጥር። ስለዚህ በስራ ምናምን የሚባል ሳይሆን እኔና እርሶ ቴሌ መሄድ ነው ብቻ ያለብን። የሰጠችን አካል መጠየቅ ነው። እኔም የሰጠኝን አካል ጠይቃለሁ። ፋይል እኮ ተያይዟል አይደለም እንዴ? ቆይ እኔ መጀመሪያ ያወጣሁበት የራሴ የሆነ ደረሰኝ አለኝ። ደብዳቤውን አመጣሎታለሁ አቶ አረጋኸኝ። በቃ እሱን ማምጣት ነው። እኔ ደግሞ ፋይሌ ደግሞ የተያዘበት የመኪና ሊብሬ ያስያዝኩበት መጀመሪያ ቁጥር 3 የነበረው ከለንደን ካፌ ነው የወሰድኩት። ቆይ እኔ ዞር ከማለቴ እኮ እኔ በጣም ያዘብኩት ዞር ከማለቴ እንዲህ አይነት ገና ለገና የለህም ተብሎ ነው እንዴ እንደዚህ የሚሰራው? አቶ አረጋኸኝ በጣም ነው ያዘንኩት። ግን ላገኘው ትፈልጋለሁ ሰኞ ምናምን። እኔ ምን አድርግ ነው የምትለኝ? ስማ የኔ ወንድ ምን አድርግ ነው የምትለኝ? እኔ እኮ ቴሌ አይደለሁኝም። ቴሌ መጠየቅ ትችላለህ እንዴ? እኔ ዞር ስል እንዴት በዘመድ ይወጣል እኮ ነው የምለው። እኔ ላግኘሁት አቶ አረጋኸኝ በጣም ነው መሬት አረከው እንዴ? ምን ዞር ስል ቢሰጠም መሬት እኮ አይደለም ስልክ ነው። ይሄን ያህል ቢግ ዲል አታድርገው። አሁን ይሄ ስልክ ያንተ ለመሆን ከፈለግ ቴሌ ማጣራት ብቻ ነው። ይሄ በስሜ የተከፈተ ስልክ ነው የኔ ነው የምትል ከሆነ ደግሞ የምትጠይቀውን አካል ጠይቅ። እኔ አሁን ሰኞ ተያይዘን እንድንሄድ እፈልጋለሁ። እማዝነው በሰው ነው ያስወጡት ሲሉኝ እኮ ነው። አሮት አረጋኸኝ እኔ እዶታለሁ። እኔ በስራዎት በጣም ነበር ማደንቆት። በዚህ ነገር ግን አዝኛለሁ። እንዴ የፈለግከውን ነገር በል። እኔ እንድታለቅስ አይደለም ስልክ ላይ እንድታለቅስ አይደለም እንዴ። አሁን እኮ ቀላል ነገር ነው። እዳ ካለብህ እዳን ትከፍላለህ አንተ። በዚህ ቁጥር ሳይሆን የተሳስሮ ሮንግ ነው። አንተ ደረሰኝን ይዘህ ነው
እኔ እስከፍልበት የነበረው እስከ መጨረሻው ጊዜ ደረሰኛለኝ አመጣልሃለሁ። እንደውማ የራስዎት ነው ታረጋኝ። እኔ ወደ እኔማ መዞር የለቦትም እንዴ። የኔ ከሆነ የሚጠየቁት እርስዎ ኖት። እኔ በትህትና እያናገርኩት ነው። በቃ እኔ ምን አሁን ምን ተነጋግረ ምን ሶሉሽን አለው? ምን መፍትሄ አለው? 37,000 ብሩን እርስዎ ይከፍላሉ አቶ አረጋኝ። እኔ ምንም ቢሆን አዝኛለሁ በዚህ። እሱን ስትጠየቅ ታወራለህ። ስለ 37,000 ብሩ ስትጠየቅ ታወራለህ። እኔ መንግስት ያስከፍለኝ። እሺ አሁን ሰኞ መገናኘትና አብረን ቴሌ መሄድ እንችላለን አቶ አረጋኝ። በቃ ጉዳይ ከሆነ ጉዳይ ነው። ናና እንነጋገራለን። ለንደን ካፌ ጋር ያለው ቴሌ እንገናኝ። አረጋኝ ሰይፉ ፋንታውን ነኝ። ኧረ እባክህ ተረጋጋ። ሰይፉ ፋንታውን ነኝ። ሰይፉ ፋንታው አየር ላይ ነህ አረጌ። ሬዲዮ ህዝብ ሁሉ እየሰማ ሂድ እባክህ እዛ እግዚአብሔር ያጥፋ። አረጌ እንግዲህ ዮናስ ሞባይል አዲስ የአይፎን ክሊኒክ አምጥቷል። በዛም የራስህን ቁጥር ራስህ ላይ እንዲወጣ